የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 57ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ምክር ቤቱ በቅድሚያ የተወያየው ከዓለም አቀፍ የልማት ማህበር ጋር በተፈረሙ 3 የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። በመቀጠል የውሃና ኢነርጂ ሚኒስቴር የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና የትምህርት ምዘናና ፈተናዎች አገልግሎት ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ ተወያይቷል። ከዚያም ለኒው ዴቨሎፕመንት ባንክ ማቋቋሚያ ስምምነት የአባልነት ማጽደቂያ ረቂቅ አዋጅ፣ የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲ እና በመጨረሻም የከተማ ልማት ረቂቅ ፖሊሲ ላይ ተወያይቶ ውሳኔ ያሳልፏል። በተባበሩት አረብ ኤሚሬቶችና በአፍሪካ ትብብር ላይ ያተኮረ ሂሊ ዲያሎግ አፍሪካ ኤዲሽን ውይይት በአዲስ አበባ ተካሄደ። በመድረኩ የወደብና መሰረተ ልማት ትስስር፣ ወሳኝ ማዕድናትና ቴክኖሎጂ፣ የምግብ ደህንነትና ታዳሽ ኃይል እንዲሁም አዳዲስ የንግድ አጋርነት ላይ ውይይት ተደርጓል። በመድረኩ ላይ የተለያዩ ከፍተኛ የስራ ኃላፊዎች፣ የተባበሩት አረብ ኤሚሬቶች ፖሊሲ አውጪዎች፣ የአፍሪካ ሀገራት ተወካዮችና ተመራማሪዎች ተገኝተዋል። በመዲናዋ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናት ቀረበ። በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የመተመኛ ጥናት ቀርቦ የፓናል ውይይት ተካሂዷል። ጥናቱ አከራዩ ከንብረቱ ተገቢውንና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ እንደሆነና በሌላ በኩል ደግሞ ተከራዩ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ሕይወት እንዲመራ ያደርጋልም ተብሏል።